ወይኔ ጉዴ! ያፈረጠችው ገኒ እናቷ እንደሆነች ለኢፍራታ ተናገረች። ኢፍራታ ፈጣ ቀረች። ሉሊትን አንቺ እንደሆንሽ ፂን እንደዚህ ያደረግሻት አንቺ እንደሆንሽ እንደገፈተርሻት ሁሉንም ነገር አውቃለሁኝ። በ30 ደቂቃ ውስጥ የማትመጪ ከሆነ ጉድሽን ነው የማፈላው። ስለዚህ ከዚህ በኋላ የኔ አይንና ጆሮ ትሆኛለች ስትላት፣ ቆይ አንቺ ከፖሊስ ጋር ነው የምትሰሪው ወይስ የራስሽ አለቃ ሆነሽ ራስሽ ድርጅት አቋቁመሽ ነው የምትሰሪው? እሱ አይመለከትሽም። እኔ ጠይቅሻለሁ። እኔ አድርጌ የምልሽም በሙሉ ታደርጊያለሽ፣ አልያ ደግሞ ሁሉንም ነገር ተናገር። ታውቂያለሽ እኔ አሁን እንዴ ያ ማለት እንድታስታውስ አትፈልጊም እንዴ አለቻት። በደንብ እፈልጋለሁኝ፣ ነገር ግን አሁን አይደለም። ስለዚህ አንቺ ሁሉንም ሴቶች እየተከታተልሽ ፎቶ፣ ቪዲዮ እያነሳሽ እየቀረሽ ለእኔ ትልኪያለሽ። ስለዚህ የኔ አይንና ጆሮ መሆን አለብሽ ከዚህ በኋላ። ያኛውን ሂሳብ በኋላ እናወራርዳለን። አልያ ግን ታውቂያለሽ አሁን ለናታንና ለገኒ እንዲሁም ለሁሉም ቤተሰብ ብናገር ፂን እንደዚህ እንዳደረግሻት ምን የሚያደርጉሽ ይመስልሻል? በሰከንዶች ውስጥ ነው የሚገሉሽ። አጎቴን አልፈታውም ብለሽ እንደሆነ ወደ ሀገሩ የማይገባው አላቅም መስሎሽ ነው? እንዴት ይሄን ሁሉ አወቅሽ? አውቃለሁ ብዙ ነገር፣ ከአንቺ በላይ እኔ በጣም ብዙ ነገር አውቃለሁኝ። እንግዲህ ናቱ እየተገተተ ወደ ያፌት ጋር ሄደ። እውነት ስቃይ፣ እውነት መከራ የቢንያም የናቱና የኢፍራታ ስቃይ በዛ። አሁንስ ማለት ነው አንድ ቀን እንኳን ደስታ የሌለበት ቤት፣ ሁሌ በሀሳብ አንዳቸው ሲሆን አንዴ በኢፍራታ ስቃይ ይመጣል፣ አንዴ በናታን፣ አንዴ በፂ። እውነት የሶስታቸው ስቃይ በጣም በዛ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ እንደሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። እውነት ለመናገር እንግዲህ በባለፈው ላይ መርፌ ተወግቶ እናቱ እየገተተው ነበር ተቀጣሪው ማለት ነው። በስተመጨረሻ ገተቶ እንግዲህ ያፌት ጋር አደረሰው። ያፌትም ደግሞ እንዴት ነው መድኃኒቱ የሚጎዳው ይመስልሃል እንዴ ሲለው፣ አይ በፍጹም አይጎዳውም፣ ነገር ግን ለትንሽ ደቂቃ ምን እንደሚያደርግ ምን እንደሚሰራ አያውቅም። ከዛም በኋላ የት ነው ያለሁት ብሎ ወደ ራሱ ይመለሳል። ምንም አይነት ሳይድ ኢፌክት የለውም አለው። እንደዛ ከሆነ እሺ ብሎ እንግዲህ ወደዛው ተዘጋጀለት ወጥመድ ውስጥ ከተተው ማለት ነው። እንዲሁም ሽጉጥ ይዞ ልጁን እያስፈራራው ነበር። ያኛው ደግሞ ሟች ተብዬው ግን ያልሞተው ኧረ እሱ መጫወቻ ነው እንደዛ አታርግ ሲል ኧረ ትንሽ መስለህ ነው የምታየኝ እያለ እንግዲህ በስተመጨረሻ ተኩሶ ቪዲዮ ቀረጸው ማለት ነው። ያንን ቪዲዮ ለያፌት ሲሰጠው ያፌት በደስታ አበደ። ይሄ ነው አሁን ያፌት ተመልሷል። ያፌት ማን እንደሆነ በፍጹም ልታውቅ አትችልም እያለ እንግዲህ ራሱን እያካበደ ራሱን እየቆለለ ከዚህ በኋላ የደስታዬ ምንጭ ነው ከዚህ በኋላ እና ዛሬ ማታ ደስታዬን ማጣጣም አለብኝ ቤቴ ገብቼ ብሎ ቤቱ ገባ። ሉሊት እንግዲህ ወደ ሂዋን ጋር ደውላ አሁን መሄድ አለብኝ፣ የት አካባቢ እንዳለሁ ንገሪኝ፣ በ30 ደቂቃ የምደርስበትን ቦታ በየት ብዬ እንደምሄድ ንገሪኝ ስትል፣ እንዴ ምን ሆነሽ ነው? እኔ ስለወጣው ነበረሽ እንዴ? እኔ እኮ ስራ ይዞኝ ነው። አይ እንደዛ አይደለም፣ በፍጹም እንደዛ አይደለም፣ ነገር ግን የግድ መሄድ አለብኝ አለች። እንዴ ምን ሆነሽ ነው በግድ የምትሄጂው? ሊገሉኝ ነው፣ ከዛ ቤት መውጣት አለብኝ ብለሽ አይደል እንዴ ነው ያስጠጋሁሽ አለቻት። አሁን ደግሞ መመለስ አለብኛ። አሁን ደግሞ የብስ ካልተመለስኩ ነው የሆነ ነገር የምሆነው፣ ስለዚህ መሄድ አለብኝ ብላ እንግዲህ ሄደች ማለት ነው ሉሊት። እውነት ለመናገር የሉሊት መንቦቅቦቅ። ከዛም በኋላ ኢፍራታ እንግዲህ እንኳን መጣሽ፣ እኔ ፂን እንደገፈተርሻት ፂን እንደዚህ እንዳደረግሻት አውቃለሁኝ እና ከዚህ በኋላ ደግሞ የኔ የምልሽን በሙሉ ታደርጊያለሽ ስትላት፣ ማለት አንቺ ፂን እንድታስታውስ አትፈልጊም እንዴ አለቻት። እፈልጋለሁ፣ ነገር ግን አሁን አይደለም በፍጹም። ከዚህ በኋላ የኔ አይንና ጆሮ እንድትሆኝ እፈልጋለሁ። ሴቶቹን ወደ ውጭ ሲወጡ ቪዲዮ እየቀረሽ ወደ እኔ ትልኪያለሽ። ቆይ አንቺ ማነሽ? ፖሊስ ነሽ ወይስ ደግሞ የራስሽ አለቃ ነሽ አለቻት። እሱን አይመለከትሽም፣ እኔ ያዛለሁ፣ አንቺ ታደርጊያለሽ አለቻት። ቆይ ሁላችሁም ለምንድን ነው እኔ ላይ የምደነፉት? አይ በፍጹም አልደነፋንም። ታውቂያለሽ አጎቴ ባንቺ ምክንያት ወደ ሀገር የማይገባው አልፈታህም ስላልሽው ሁለት ማንነት እንዳላት
በቀላሉ እኔ ፂን እንኳ የገፈተርሻትን ባልናገር ሁለት ማንነት አላት ብዬ ለፖሊስ ባመለክት ከዛም በኋላ እየመረመሩ ጠቅላላ ወንጀሎችሽን እኮ ይናገሩሻል፣ ወንጀሎችሽን ያወጡብሻል አለቻት። ኦ ቋንቼ ሁሉ እንዴት ልታውቂታል? እሱማ አይመለከትሽም። እኔ እንዴትም ለወቅ ከየትም ለወቀው እሱን ለአንቺ ምንም አይጠቅምሽም። እኔ የምልሽም በሙሉ ግን ታደርጊያለሽ ብላ እንግዲህ በጣም አስፈራራቻም ማለት ነው። በስተመጨረሻም እሺ ብላ ተስማማች። በሌላ በኩል እንግዲህ ኤፍራታ በጣም እያሰበች እናቱ ደግሞ ከሄዳ ጀምሮ ስልኩን እንደማያነሳ በጣም ተጨናንቃለች። ቆይ እናንተ ወንድሜ ሊገለው የሚፈልገው ሰው አለ እንዴ? ማን ነው ጥላታ ያላችሁ? ሁሉም ጠላቶቻችን ናቸው። በዙሪያችን ያሉ ሰዎች በሙሉ አስመሳይ ናቸው አለች። እንዴ ቆይ ማን ነው አለች። እኔ በቃ የለኔ የማትነግሩኝ መቼም ማስታወስ አትችልም ብላችሁ ነው አይደል አለች። ከዛ ደግሞ ገኒ ብድግ ብላ አረ እንደዛ አትበይ፣ ምን ማለት ፈልገሽ ነው? እንግዲህ ናታን ስልኩን አነሳ። ሄሎ የኔ ጨረቃ፣ ቆይ የቱ ነህ ነው? ለምንድን ነው ያልደወልክልኝ? ብዙ ጊዜ ደወልክ ስልክ አይሰራም አለችው። ከዛም በኋላ አላቅም የኔ ጨረቃ፣ የሆነ ክፍል ውስጥ ብቻ ባዶ ክፍል ውስጥ ራሴን አገኘሁት። ስነቃ ደግሞ ምንም ነገር የተወሰደብኝም ነገር የለም፣ በሩም ክፍት ነው። በቃ ወጣሁ እና ደህና ነህ? የት ነህ? ልምጣ አለችው። ሆስፒታል ወሰደ። አረ በፍጹም እኔ እየመጣሁ ነው። እንግዲህ ኤፍራታ ቤት እስከሚገባ ድረስ ወይኔ መቀመጥ፣ መነሳት፣ መሄድ፣ መቆም ነው የቸገራት። እውነት ፍቅር እንደዚህ ነው። ከዛ ከመጣም በኋላ በጣም በቃ ሁለቱም አቀፉት። እንዴ ቆይ በቃ ሆስፒታል እንውሰድህ። አላውቅም ብቻ እረ በመርፌም እኮ ተወግተሃል አለችው። አዎ ብቻ ይታወሰኛል ለስራ ብዬ ሲሄድ ስልክ ሳወራ ከዛ በኋላ ምን እንደተፈጠረ አላውቅም አለ። በቃ ሂጅን አሁን እስኪ ምን እንደተፈጠረ እንኳ ሂጅ ላስታውስ ብሎ ወደ ክፍሉ ሄደ። ከዛ ቢኒ ጋር ደውሎ ቆይ ምን ሆነህ ነው ናታን? የት ገብተህ ነው? በጣም እኮ ተጨነቀን አለው። አዎ እኔ እኮ ለስራ ብዬ ወጥቼ ከኋላ የመርፌ ተወጋና ከዛም በኋላ ምን እንደተሰራ አላውቅም አለ። ከዛ ቢኒ ደነገጠ። በቃ ልምጣ ሆስፒታል ልውሰድህ? አረ ነገኒም እና ኤፍራታም ብለው ነበረ፣ ነገር ግን እኔ መሄድ አልፈለግኩም። ግን አይገርምህም የተፈጠረውን ነገር እስካሁን ማስታወስ አልቻልኩም አለው። አይዞ በቃ ምናምን አለው ቢኒዬ። ከዛ ገኒ እንግዲህ ወተት ማርከሻ ብላ ይዛለን መጣች። አመሰግናለሁ ገኒ፣ አንቺ ስላለሽ እድለኛ ነኝ አለ። አይ እኔም እድለኛ ነኝ ታውቃለህ፣ እኔም እኮ የመጣሁት ለልጄ ብዬ ነው እንጂ ለሌላ አይደለም። አንድ ሰው ደግሞ ጥቅም ከሌለው ለጥቅም ነው የሚጠጋህ እንጂ ጥቅም ባይኖረው ኑሮ ማንም አይጠጋህም ነበር አለችው። ቢሆንም ግን አመሰግናለሁ አለ። አረ ምንም አይደለም። ከዛ ኤፍራታ እየመጣች እዚህ ነሽ እንዳንችም እኔ እኮ እሺ ቢለኝ ቢያንስ ሆስፒታል ለወስደው ብዬ ነው የመጣሁት አለች። ከዛም በኋላ አረ እኔ አልሄድም፣ በቃ ነገርኩሽ እኮ የኔ ጨረቃ፣ እኔ ደህና ነኝ፣ ነይ እዚህ ልቅስ። ከዛ ገኒ እሺ ነው ልውጣ አለች። ከዛም በኋላ ነይ እዚህ በቃ ነይ እሺ እዚህ። አይ እኔ ባለ ትዳር አልጋ ላይ እንደውም የመጣሁትንም አንተን ብዬ ነው፣ አንተን ብቻ ላለመተው እንጂ በፍጹም አለች። ከዛም በኋላ እሺ ብለው እንግዲህ እሷ ወደ ታይ እሱ ወደ ላይ አኩርባት ሰርተው ተኙ ማለት ነው። ከዛም በኋላ ገኒ ጧም መጣችና ወይኔ እኔ መላእኮች ለምንድን ነው የእናንተ ስቃይ የሚበዛው ግን እያለች ከዛ ናታን ነቃ። እሷ ናት እኮ እምቢ ብላ ተመልከች፣ ባለ ትዳር ቤት በፍጹም እዛ እንትን አልልም ብላ እሷ ናት እንደዚህ ያደረገችው። ከዛ ግን አንተም ነህ እንሂድታች ብለህ እምቢ አልክ አለች። ከዛም በኋላ አይ እሷ ናት እሱ ነው እያሉ እንግዲህ ሲከራከሩ፣ መቼም ገኒ ታውቂያለሽ ለእኔ ነው የምታገሹ፣ አይ እኔ በእናንተ መካከል አታስገቡኝ አለች። ከዛ ኤፍራት እፉዬ አኮረፈችና ወደ ጽጋ ሄደች። ከዛም በኋላ የሆነ ጨርቅ ከቁም ሳጥን አወጣችና ቁጭ አለች። አኩርፈ ደግሞ ዛሬ እንዴት አድርሻ አልባልም እንዴ አለች። ይሄ ወንድምሽ ነው የሚያናድደኝ። ደግሞ ወንድሜ ምን አደረገች? አረ በፍጹም እሱማ አንቺን አያናድድሽም። አይ ቢሆንም እስከ ዛሬ ቢሆን ይቅርታ ይጠይቀኝ ነበር፣ ዛሬ ግን ይቅርታ አልጠየቀኝም አለቻት። እንዲህ እያለች እውነት እዛ ፓርት ላይ ስታኮርፍ እንዴት ደስ እንደሚልባት ማለት ነው። አይ በይ ለማንኛውም እንሂድ። እንግዲህ ሉሊት ተግባሯን ልተገብር ነው። ያፌት ደግሞ ደስታዬ ነው የዛሬ ደስታዬን ማጣጣም አለብኝ እያለ ደስታውን ቪዲዮውን እያየ
ደስታውን እያጣጣመ ነው ማለት ነው። ቆይ አንቺ ግን እናትሽን ለምንድን ነው እስካሁን መቀበል ያልቻልሽው? ይቅርታስ ያላደረግሽላት ለምንድን ነው እያለች